ማንኛውም ተማሪ እነዚህን 4 ነጥቦች አድምጦ ወደ ተግባር ከቀየረ የትምህርት ህይወቱን እስከ መጨረሻው መቀየር ይችላል። ከሌላው ተማሪ አንፌር አድቫንቴጅ የሚመስል ልዩነት ማግኘት ከፈለጋችሁ ይህ ቪዲዮ ለእናንተ ነው። በአጭር ጊዜ ውስጥ ከዜሮ ወደ ሂሮ መቀየር ይችላል። አሁን ወደ ቪዲዮ እንለፍ። አንደኛና የመጀመሪያው ማይንድ ሴት ነው። አይታችሁ ከሆነ አንዳንድ ተማሪዎች 12 ሰዓት አጠናው እስከ ሌሊቱ 9 ሰዓት ድረስ አጠናው እያሉ ፍሌክስ ለማድረግ ወይም ደግሞ ሾው ኦፍ ለማድረግ ይሞክራሉ። ነገር ግን አንድ ያልገባቸው ነገር ቢኖር የምታጠኑበት ስቴዲ ታይም ከምታገኙት እውቀት ወይም ደግሞ ናውሌጅ ጋር ምንም የሚያገናኘው ነገር የለም። በቀን ውስጥ የምታጠኑትን ሰዓት አጭር በማድረግ ብቻ ትልቅ ለውጥን ማምጣት ትችላላችሁ። እዚህ ጋር የምናነሳው ወሳኙ ነጥብ ምንድነው? ዲፕ ወርክ ይባላል። ዲፕ ወርክ ማለት ከሌሎች ሰዎች አይሶሌት ማድረግ፣ በግላችሁ ተቀምጣችሁ ወይም ደግሞ አንድ ለየት ያለ ቦታ ፈልጋችሁ ያለምንም ዲስትራክሽን ለ2 ወይም ደግሞ ለ3 ሰዓታት ቁጭ ብላችሁ ማጥናት ማለት ነው። ይህም ደግሞ ረጅም ቀናትን ሊወስድ የሚችለውን ስራ በአጭር ጊዜ ውስጥ እንድትጨርሱት ያደርጋል። እዚህ ጋር የፓርኪንሰን ሎውን መረዳት እንችላለን። የፓርኪንሰን ሎው ማለት ለምሳሌ አንድ አሳይመንት ብትሰጣችሁ 1 ወርም 1 ቀን መመደብ የእናንተ መብት ነው። ስራው ግን በመደባችሁት ጊዜ መጠናቀቁ አይቀርም። ለዚህ ደግሞ ለየትኛውም ተግባር ዴድላይን አስቀምጡለት። ዴድላይን ስታስቀምጡለት በዛ መሰረት ስለምትመሩ ባስቀመጣችሁት ጊዜ ያንን ተግባር መጨረሳችሁ አይቀርም። ለምሳሌ ለአንድ አሳይመንት ያስቀመጣችሁት ረጅም ጊዜ ከሆነ ወይም ደግሞ 1 ወር ከሆነ እጅግ በጣም ብዙ ሰዓታትን ታባክናላችሁ። ነገር ግን የመደባችሁት አጭር ጊዜ ወይም ደግሞ 1 ቀን ከሆነ ሊጠይቅ የሚችለው ትልቅ ኢፈርት ቢሆንም እንኳን እጅግ በጣም ረጅም የሆነ ጊዜን ታተርፋላችሁ ወይም ደግሞ ብዙ የሚባክን ጊዜ አይኖራችሁ ማለት ነው። ለዚህ ደግሞ ዋይት ቦርድን ወይም ደግሞ ጎግል ካላንደርን ተጠቀሙ። እኔ በግሌ ጎግል ካላንደርን እጠቀማለሁ። ማታ ከመተኛቴ በፊት ለነገ ፕላን አደርጋለሁ ማለት ነው። በዚህም ደግሞ እጅግ በጣም ውጤታማ እንደሆነ ያደርገኛል። ጊዜያችሁን በትክክል መመደባችሁ አሁን ካላችሁበት 10 እጥፍ ፕሮዳክቲቭ እንድትሆኑ ያደርጋችኋል ማለት ነው። ታዲያ አሁን አንድ የሚጠይቃችሁ ነገር ቢኖር ራሳችሁን ቻሌንጅ እንድታደርጉና በየቀኑ ለምታደርጓቸው ተግባራት ዴድላይን አስቀምጣችሁ እንድትንቀሳቀሱ ነው። እመኑኝ ይህን ተግባራዊ ካደረጋችሁ በራሳችሁ ትኮራላችሁ። ሁለተኛና ቀጣዩ ደግሞ ሃው ቱ ስቴዲ ነው። እንዴት ማጥናት አለብን? ያጠናነውን እንዴት ማስታወስ እንችላለን ብለን ብንጠይቅ እጅግ በጣም ብዙ መልሶችን ልናገኝ እንችላለን። ፖሞዶሮን ተጠቀም፣ ሃይላይት አድርግ፣ ማስታወሻ ውሰድ፣ ብዙ አይነት ቲፖችን ልናገኝ እንችላለን። ነገር ግን እጅግ በጣም ጠቃሚውና ከነዚህ ሁሉ የተለየው ነጥብ ምንድነው? አክቲቭ ሪኮል ይባላል። አንድን መጽሐፍ በዚህ ሰዓት እያጠናችሁ ከሆነ ማድረግ የሚገባችሁ ወሳኙ ነገር 1-2-3 ፔጆችን ካጠናችሁ በኋላ መጽሐፉን ዝጉትና ምን እንዳጠናችሁ ወይም ደግሞ ምን እንደተማራችሁ ራሳችሁን ፈትሹት ወይም ደግሞ ራሳችሁን ገምግሙት። በዚህ ጊዜ የምታገኙት መልስ ምን ያክል ትምህርቱን እንደተረዳችሁ ይነግራችኋል ማለት ነው። ከዚህ በተጨማሪ አክቲቭ ሪኮል ማድረግ ከፈለጋችሁ በዛው ጥያቄ እየሰራችሁ መሄድ መቻል አለባችሁ ማለት ነው። የሆነን ትምህርት እያጠናችሁ ከሆነ እያጠናችሁ ካላችሁት ኮንሰፕት ጋር የሚሄዱ ጥያቄዎችን እየፈለጋችሁ መስራት መቻል አለባችሁ ማለት ነው። ይህም ደግሞ ያ የምታጠኑት ትምህርት ውስጣችሁ አታች ሆኖ እንዲቀመጥ ታደርጉታላችሁ ማለት ነው። ጥያቄዎቹ ሀገራዊን ሊሆኑ ይችላሉ፣ በክፍልም የሚወጡ ፈተናዎችን ሊሆን ይችላል። ብቻ የፈለጋችሁ መስራትን ቀጥሉ። ይሄን የማግኘት እድሉ ከሌላችሁና ስማርትፎን ግን ካላችሁ ኤአይን በመጠቀም ከዛ ኮንሰፕት ጋር የሚሄዱ 10-15 የሚደርሱ ጥያቄዎችን በኤአይ ጀነሬት እያደረጋችሁ ብትሰሩና ራሳችሁን ብታስተምሩ በደንብ አድርጋችሁ ያ እውቀት ለረጅም ጊዜ እንዲቆይ ማድረግ ትችላላችሁ ማለት ነው። ይህን ማድረጋችሁ ፈተናዎች ሀገራዊ የሚሆን የክፍል ሲወጡ ይዘታቸውና አይነቱ ቢለያይም እንኳን ኮንሰፕታቸው አንድ አይነት ስለሆነ በቀላሉ መመለስ እንድትችሉ ያደርጋችኋል። ይህም ደግሞ በትምህርት ህይወታችሁ ላይ እጅግ በጣም ትልቅ ለውጥን እንድታመጡ ይረዳችኋል ማለት ነው። ሁለተኛው ደግሞ ስፔስ ሪፒቲሽን። ለምሳሌ በቀጣይ ወር ባዮሎጂ ፈተና ካለባችሁ አንድ ጊዜ ትምህርቱን ብታጠኑ ቀጣይ ባሉት ሳምንታትና ቀናት ውስጥ ደግሞ ደጋግማችሁ በዚያ ዙሪያ ፈተናን መስራት አለባችሁ ማለት ነው። ልክ ከዛ ኮንሰፕት ጋር የሚሄዱ ፈተናዎችን ስፔስድ በሆነ ሪፒቲሽን ደጋግማችሁ ስትሰሩ አይምሯችሁ ውስጥ ያ እውቀት ለረጅም ጊዜ ይቆያል። እንዲሁም ፈተና ላይ ስትቀርቡ አትወርቁም ወይም ደግሞ ፌል አታረጉም ማለት ነው። ይህም ደግሞ የአይምሯችሁን የማስታወስ አቅም ልክ እንደ ጡንቻ ይጨምረዋል ወይም ደግሞ ያሳድገዋል ማለት ነው። ሶስተኛ ፎከስ። ያለ ፎከስ ማጥናት ማለት ጊዜያችሁንና ጉልበታችሁን መግደል ማለት ነው። አሁን ባለንበት ዘመን እጅግ በጣም ብዙ ዲስትራክሽኖች አሉ። ከነዚህም መካከል አንደኛና ቀዳሚው ሶሻል ሚዲያ ነው። ቲክታክ፣ ኢንስታግራም፣ የተለያየ አይነት ሶሻል ሚዲያ ፕላትፎርሞች ለእናንተ ዲስትራክሽን ሊሆኑ ይችላሉ። ይህም ቪዲዮ ዲስትራክሽን ከሆነ አሁን አጥፍታችሁ ወደ ጥናታችሁ መመለስ ትችላላችሁ። ነገር ግን ማድረግ የሚገባችሁ ወሳኙ ነገር የስቴዲ ታይም እና ፋን ታይማችሁን አትቀላቅሉት። ሶሻል ሚዲያን አጥፎላችሁ፣ ነገር ግን ለሶሻል ሚዲያ የሚሆን ጊዜ ይኑራችሁ። አንዳንድ ተማሪዎች ከዚህ በኩል ስክሮል እያደረጉ ከዚህ በኩል ያጠናሉ። ነገር ግን ይህ ትክክለኛ የጥናት መንገድ አይደለም። ከዚህ ጋር የሚሄድ አንድ ወሳኝ ነጥብ እንንገራችሁ። በጠዋት ተነሱ። በጠዋት ስትነሱ ምንም ነገር ዲስትራክት አያደርጋችሁ። በጠዋት አይምሯችሁ አዲስና ፍሬሽ ስለሆነ በደንብ አድርጎ የመቀበል አቅም ይኖረዋል። በጠዋት ተነስታችሁ ስታጠኑ ወደ ዲፕ ወርክ መግባት ለእናንተ እጅግ በጣም ቀላል ይሆንላችኋል ማለት ነው። በጠዋት የምትሰሩት የ2 ወይም ደግሞ የ3 ሰዓት ጥናት ወይም ደግሞ ስራ በቀን ውስጥ ከምትሰሩት የ5 እና የ6 ሰዓት ስራ ይበልጣል። አራተኛ ጎል። ግባችሁን አስቀምጡ። የት ለመድረስ ነው የምታጠኑት? ምን ላይ ለመድረስ ነው እየተማራችሁ ያላችሁት? ይህ እጅግ በጣም ወሳኝ ጥያቄ ነው። ምክንያቱም ይህን ማወቃችሁ ከጀርባው ነው የሚገፋችሁ ፑሽንግ ፋክተር ይባላል። ስለዚህ እንድትንቀሳቀሱ ወይም ደግሞ ወደፊት እንድትሄዱ የሚያደርጋችሁን ነዳጅ አላማችሁን ይወቁት።
ከዛሬ 5 እና 10 ዓመት በኋላ ራሳችሁን የት ትጠብቁታላችሁ? ይህን ማወቃችሁ እጅግ በጣም ትልቅ ለውጥን እንድትፈጥሩ ያደርጋችኋል። ምክንያቱም ሞቲቬት ሆናችሁ ወይም ደግሞ ተነቃቅታችሁ እንድታጠኑ ይህ ፋክተር እጅግ በጣም ወሳኝ ነው። ውድ ቻናሌ ቤተሰቦች ዛሬ ያስኩላችሁ ነጥብ ይህን ይመስል ነበር። እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ለዚህ ቻናል አዲስ ሆናችሁና በትምህርታችሁ ላይ ከፍተኛ ለውጥን ማምጣት የምትፈልጉ ከሆነ ይህ ቻናል ትክክለኛ ስለሆነ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳትረሱ። ይህን ቪዲዮ ከወዳችሁት ላይክ አድርጉ። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ባይ